ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች አማራ ክልልን በዜና እንመለከታለን። ስለዚህም ቀጥሎ የማነባቸው ዜናዎች አማራ ክልል ላይ ያተኮሩ ናቸው። ከተነበቡት ዜናዎች በመነሳት አማራ ክልል ላይ ያለውን ሁናቴ ፕሮፓጋንዲስቶችና መሬት ላይ ያለውን በመለየት ትረዱ ዘንድ እየጋበዝኩ ወደ ዜናዎቹ ልለፍ። ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ ከባለ ሀብቶች ጋር የንቅናቄ መድረክ ተካሄደ። መጋቢት 27 ቀን 2017 ዓ.ም ገንዳ ውሃ ከተማ ኮሚኒኬሽን ጉዳዮች ጽህፈት ቤት በምዕራብ ጎንደር ዞን በገንዳ ውሃ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽህፈት ቤት ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ በከተማዎች ካሉ ባለሀብቶች ጋር ነው የጋራ ውይይት እየተደረገ ያለው። በመድረኩ የመክፈቻ ንግግር ያደረጉት የገንዳ ውሃ ከተማ አስተዳደር ተቀዳሚ ምክትል ከንቲባ የሆኑት አቶ አብድል ከሪም መሐመድ እንዳሉት ይህ መድረክ ዋና ዓላማው አምራች ዘርፉና አገልግሎት ዘርፉን በማዘመን የከተማችንን ኢንቨስትመንት ዘርፉን ለማነቃቃትና ዘላቂ እድገት ለማምጣት ታስቦ የተዘጋጀ መድረክ ነው ብለዋል። በመድረኩ የመወያያ የሚሆኑ ሰነድ ያቀረቡት የገንዳ ውሃ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽህፈት ቤት ባለሙያ የሆኑት አቶ አስሬ ባየው ናቸው። በከተማችን በኢንቨስትመንት ዘርፍ አገልግሎት ለመስጠት ለባለ ሀብቶቹ የተሰጡ ቦታዎች ግንባታቸው ተጠናቀው ወደ ስራ እንዲገቡ ያሳሰቡት የገንዳ ውሃ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽህፈት ቤት ኃላፊ አቶ ታደሰ አሰፋ ሲሆኑ ሀገር የምታድገው በኢንቨስትመንት ዘርፉ አጠናክረን ስንሰራ በመሆኑ አጋር አካላትም ጋራ በመሆን ከተማችንን ውብና ማራኪ ማድረግ ይጠበቅብናል ብለዋል። ዛሬ በባህር ዳር ታሪክ እየተሰራ ነው ተባለ። ኮሚሽነር አምባሳደር መሐመድ ድሪር የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ስራውን አስጀምረዋል። በማስጀመሪያ ስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ታሪክ ለመስራት የመጣችሁ የአማራ ሕዝብ ተወካዮች ሆይ ደስታዬን እገልጽላችሁ ዘንድ ደስ ብሎኛል ብለዋል። ዛሬ በባህር ዳር ታሪክ እየተሰራ ነው ያሉት ኮሚሽነሩ ታሪክ እየተሰራ ነው ስንል የኢትዮጵያ ሕዝብ አብሮን እንደሚሰራ አምነን እየሰራን ነው። የተሰማራንበት ስራ ፍሬውን እያየን ነው ብለዋል። እኛ በእናንተ መካከል ሆነን ኢትዮጵያ ልጆቿ እርስ በእርስ እየተገዳደሉ እንኖራለን የሚል እምነት የለንም ነው ያሉት። ስለዚህች ሀገር መሰረት በሆነ ሕዝብ መካከል ስንገናኝ ደስ ይለናል ብለዋል። ችግሮችን በምክክር እንፈታለን ብላችሁ የጀግና ውሳኔ ወስናችሁ የአማራ ሕዝብን ወክላችሁ ስለተገኛችሁ ክብር ይገባችኋል ብለዋል። የኢትዮጵያ ችግር በሀገራዊ ምክክር ይፈታል ብላችሁ ስላመናችሁ እናመሰግናችኋለን ብለዋል። እርስ በእርስ በግጭት ውስጥ ያሉ ወንድማማቾች ወደ ሰላም ተመለሱ እንላችኋለን። አባቶችና እናቶች ይጠሯችኋል፣ ኑ እንመካከር ብለዋል በመልእክታቸው። ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሂደውን የአጀንዳ ማሰባሰብ ምዕራፍ ዛሬ ይጀምራል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሂደውን ክልል አቀፍ የአጀንዳ ማሰባሰብ ምዕራፍ ዛሬ ነው የጀመረው። ለቀጣይ ቀናት በሚቆየው የአጀንዳ ማሰባሰብ ስራ ላይ የሚሳተፉ የህብረተሰብ ክፍሎችም ከተለያዩ አካባቢዎች ተጉዘው በባህር ዳር ተገኝተዋል። ህዝብን ወክለው የሚሳተፉ ወኪሎች በጠዋት በቦታው የተገኙ ሲሆን ከቆይታ በኋላም የአጀንዳ ማሰባሰብ መርሃ ግብሩ የመግቢያ ዝግጅት ጀምራል ተብሎ ይጠበቃል። የርዕሰ መስተዳድር አረጋ ከበደ መልእክት እንደሚከተለው እናነባለን። 7 የለውጥ ዓመታትን በድል ተሻግረን የሰነቅናቸውን ታላላቅ ህልሞች እያሳካን የገጠሙንን ፈተናዎች ከህዝባችን ጋር በቅንጅት በመስራት እየተሻገርን የመዳረሻ ተስፋዎቻችንን ወደሚጨበጥ ብርሃን እየቀየርንና ለህዝባችን የሚበጁ አያሌ ተግባራትን እያከናወንን እንገኛለን ብለዋል። መጋቢት 24 ቀን የትልሞቻችን ሁሉ የስኬት ጫፍ መጀመሪያ የለውጥ ጮራ መባቻና የብልጽግና ዘመን ጅማሮ ነው። በብልጽግና ዘመን ስብራቶቻችንን የሚጠግኑ የምናባችንን ከፍታና የተስፋዎቻችንን ጥልቀት የሚመጥኑ የለውጥ ስራዎች ጥልቀትና ጥራት ባለው መልኩ በከተማና በገጠር እየተከናወኑ ነው። መዳረሻዎቻችን ከመንገዶቻችን ጋር የተሰናሰሉ የህዝባችንን ዘላቂ ተጠቃሚነት መረጋገጣቸውን የሚመሰክሩ የለውጥ አሻራዎች ህያው ማሳያ ከተሞቻችን መካከል ደግሞ ደሴ አንዷ ናት ብለዋል አቶ አረጋ በመልእክታቸው። በደሴ ከተማ ከቧንቧ ውሃ አደባባይ እስከ ወሎ ባህል አምባ የሚደርሱ 1.89 ኪሎ ሜትር የሚሸፍንና 46.5 ሜትር ስፋት ያለው የኮሪደር ልማት ቅልጥፍናና ጥራትን የሚጨምር አገልግሎት የሚያሳልጥ እንዲሁም ደህንነትን የሚያስጠብቅ የስማርት ሲቲ ፕሮጀክትና ሌሎችም ተጠቃሽ የልማት ስራዎችን
እየተሰሩ ይገኛሉ ብሏል በመልእክታቸው። ሌላኛው በምክክር ጊዜ አሸናፊና ተሸናፊ የለም፣ ሁሉም አሸናፊዎች ናቸው ብለዋል ኮሚሽነር ዘገየ አስፋው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ስራን ጀምሯል። በማስጀመሪያ ስነ ስርዓቱ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገየ አስፋው ኢትዮጵያን ሊያድናት የሚችል ምክክር ብቻ ነው ብላችሁ አምናችሁ በመምጣታችሁ እንኳን ደስ ያላችሁ ብለዋል። ምክክር የአንድ ወገን ሀሳብ ብልጫ የሚወሰድበት ሳይሆን ሁሉም ያለ አንዳች ፍርሃትና ሀፍረት ሀሳቡን የሚገልጹበት መሆኑን ነው የተናገሩት። ለአማራ ሕዝብና ለመላው የኢትዮጵያ የሚበጀውን ሀሳባቸውን በነፃነት እንዲገልጹም አሳስበዋል። ለምክክር አዲስ አለመሆናቸውን ተናግረዋል። በምክክር ጊዜ መደማመጥ አስፈላጊ ነው ያሉት ኮሚሽነሩ መደማመጥ ከሌለ ደግሞ ምክክር የለም ብሏል። በምክክር ጊዜ አሸናፊና ተሸናፊ የለም፣ ሁሉም አሸናፊዎች ናቸው። ለመግባባት ተመካከሩ ነው ያሉት። በምክክር ሁላችንም አሸናፊዎች በመሆን አንድ አይነት ውጤት እናመጣለን ብለዋል። ይህችን ሀገር ወደፊት ለማሻገር የሚረዱትን ሀሳቦች እንድትሰጡም አደራ እላችኋለሁ ነው ያሉት። የተከበራቸው የጉባኤዎች ቤተሰቦች እንግዲህ አማራ ላይ ያተኮሩ በአማራ ክልል ያለውን ሁናቴ በዜና እንድትመለከቱና የመረዳት የምትችሉትን እንድትረዱ ከሐሰተኛ ፕሮፓጋንዳ ራሳችሁ እንድጠብቁ በማለት ነው። ወደ ሌላው ዜና እንለፍ። ዋሊያ ካፒታል በመተማ ወረዳ በእርሻ ኢንቨስትመንት ለተሰማሩ ባለሀብቶችና አንቀሳቃሽ ኢንተርፕራይዞች የትራክተር ርክክብ አደረገ። ዋሊያ ካፒታል በመተማ ወረዳ ከቅርብ ዓመታት ወዲህ የእርሻ ኢንቨስትመንቱን ለመደገፍ ከፍተኛ ስራዎችን እየሰራ የሚገኝ ፋና ወጊ ድርጅት ነው። በተለይም ወጣቱና አንቀሳቃሽ ኢንተርፕራይዞች ያላቸውን አቅም በማሳደግ ምርትና ምርታማነትን እንዲሁም የእርሻ መር ግብርናዎችን ወደ ኢንዱስትሪ መር ለማሸጋገር በግብርና ኢኮኖሚው አዎንታዊ ተጽዕኖ እያሳረፈ የሚገኝ ድርጅት ነው ተብሏል። በዛሬው ዕለትም በመተማ ወረዳ በእርሻ ኢንቨስትመንት ለተሰማሩ 3 ባለሀብቶች በ30% የደንበኛ ክፍያና 70% ደግሞ ድርጅቱ በመሸፈን በ10 ዓመት ተከፍሎ የሚጠናቀቅ የትራክተር ርክክብ ማድረግ ተችሏል ተብሏል። በርክክቡ ወቅት የተገኙት ምዕራብ ጎንደር ዞን ተወካይ አስተዳዳሪ አቶ መሰንበት መልካሙ እንደተናገሩት ድርጅቱ በኢንቨስትመንቱ ዘርፍ የግብርና ኢኮኖሚያችን እንዲያንጀብብ ወይም እንዲያድግ እንዲሁም ባለሀብቱና ወጣቱ በዘርፉ ተጠቃሚ እንዲሆኑ እያከናወነ ያለው ተግባር የሚበረታታ ነው ብለውታል። የዞናችን ህልውና የተመሰረተው በእርሻ ኢንቨስትመንት ዘርፍ በመሆኑ ዘመናዊ እንዲሆንና ባለሀብቱ የሊዝ ፋይናንስ ተጠቃሚ እንዲሆን የሚሰራ ድርጅት አብሮ መስራትና ድጋፍ ማድረግ ያስፈልጋል ብሏል። የመተማ ወረዳ አስተዳዳሪ አቶ ደሳሌ ሞገስ ዋሊያ ካፒታል የወረዳችን ኢንቨስትመንት ለማነቃቃትና ባለሀብቱና አንቀሳቃሽ ኢንተርፕራይዞች የብድር አገልግሎት አግኝተው በዘርፍ ተጠቃሚዎች እንዲሆኑ እያከናወነ ያለውን ተግባር በማመስገን ወደፊትም ተጠናክሮ እንዲቀጥል እፈልጋለሁ ብለዋል። ድርጅቱ የወረዳችን ባለሀብቶችን በማገዝ በኢንቨስትመንቱ ዘርፍ አስተዋጽኦ እንዲያደርጉ ሚናውን እየተወጣ ያለ ትልቅ ድርጅት በመሆኑ ከጎኑ በመሆን አስፈላጊውን የድጋፍና ክትትል ተግባራትን አጠናክረን እንቀጥላለን ብለዋል። የመተማ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ምህረቱ ፈቃድ ግብርናችንን በማዘመን በኢኮኖሚው ጠንካራ ማህበረሰብ ለመፍጠር ለምናደርገው ርብርብ አጋዥ ድርጅት ማግኘት በመቻሉ ለዛሬው የርክክብ ቀን መብቃታችን በጣም ደስ ብሎናል ብለዋል። ይህንን እድል በመጠቀም ምርትና ምርታማነትን በመጨመር ዘላቂ የኢኮኖሚ አውታር በመዘርጋትና የማህበረሰብ ተጠቃሚነትን ማረጋገጥ ይገባል ብለዋል። በቀጣይ ሌሎች በዚህ ዘርፍ ለሚሰማሩ ደንበኞች የግንዛቤ ማስጨበጫ ተግባራትን በመስራት የእድሉ ተጠቃሚ እንዲሆኑ ስራዎችን እንሰራለንም ነው ያሉት። በመተማ ወረዳ በዘርፉ የተሰማሩ አቶ ማስተዋል ማንዘገየ እንደተናገሩት ድርጅቱ ቃል በገባው መሰረት በወቅቱ ርክክብ ስላደረገልን ማመስገን እፈልጋለሁ ብለዋል። በዋሊያ ካፒታል ባለሙያ የሆኑት ብርሃኑ ስሜ እንደተናገሩት ባለሀብቶቹ ብቻ ሳይሆን ለአንቀሳቃሽ ኢንተርፕራይዞች አጠቃላይ የማሽን ኪራይ፣ የብድር አገልግሎት በመስጠት የህዝብ ተጠቃሚነትን ማረጋገጥ ዓላማችን ነው ብለዋል። በቀጣይ ከሚመለከታቸው አካላት ጋር በመሆን ተግባሩን በማስፋት የወረዳውን ኢንቨስትመንት ለማገዝ የሚሰሩ መሆኑን አስረድተዋል። የምዕራብ ጎንደር ዞን ተወካይ አስተዳዳሪ አቶ መሰንበት መልካሙ፣ የመተማ ወረዳ አስተዳዳሪ አቶ ደሳሌ ሞገስ፣ የመተማ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ግዛት ሰረጸና የመተማ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ምረቱ ፍቃድ ተገኝተዋል። በርክክቡ ላይ የተከበራቸው ጉባኤዎች ቤተሰቦች ይህንን የሚመስል ነገር ነው መተማ አካባቢ ላይ የሚያስፈልገው የትራክተር የኮምባይነርና መሰል ነገሮች እንጂ የዲሽቃና ብሬን አልነበር የሚያስፈልገው። ያን ቦታ ያንን ህብረተሰብ
በድህነቱ ላይ ከድህነቱ የሚያወጣው እንጂ በድህነቱ ላይ ሞትን የሚጋብዘው ሰው አይደለም የሚያስፈልገው። ስለዚህም ይህንን መሰረት ያደረጉ በጎ ነገሮች ይበርታቱ። ሰው የሆነ እንደ ሰው ያስብና ለአካባቢው ለህዝብ ሊበጅ የሚችለው ነገር ላይ ለማገዝ ርብርብ እንዲያደርግ ነው እኛም የምናሳስበው። የተሻሻለው የመሬት ረቂቅ አዋጅ አርሶ አደሮች በመሬታቸው ያለሙትን ሀብት ፍትሐዊ በሆነ መልኩ እንዲጠቀሙ የሚያስችል መሆኑ ተገለጠ። ደብረ ማርቆስ መጋቢት 24 ቀን 2017 ዓ.ም የምስራቅ ጎጃም ዞን መሬት መምሪያ የአማራ ክልል የመሬት አዋጅ ቁጥር 252/09ን ለማሻሻል በቀረበው ረቂቅ አዋጅ ላይ የህግ አካላትና ሌሎችም የሚመለከታቸው ባለድርሻ አካላት በተገኙበት በደብረ ማርቆስ ከተማ የውይይት መድረክ አካሂዷል። የምስራቅ ጎጃም ዞን መሬት መምሪያ ኃላፊ ፈንታውን ብርሃኑ እንደገለጹት የተሻሻለው የመሬት ረቂቅ አዋጅ አርሶ አደሮች በይዞታ መሬታቸው ያለሙትን ሀብት ፍትሐዊ በሆነ መልኩ እንዲጠቀሙ የሚያስችል ነው ብሏል። አርሶ አደሮች አካል ጉዳተኞችና ሴቶችን ጨምሮ አካታች በሆነ መልኩ ሁሉንም ዜጎች በመሬት ላይ ያላቸውን ፍትሐዊ ተጠቃሚነት የሚያረጋግጥ ስለመሆኑም አንስተዋል። በአፈጻጸሙ ላይ ሊያጋጥሙ የሚችሉ ችግሮችን በመለየት ረቂቅ አዋጁን የበለጠ ለማዳበር የሚያስችሉ ግብዓቶች የሚሆኑ ሀሳቦችን ለማደራጀት ባለድርሻ አካላትን ማሳተፍ አስፈላጊ ሆኖ ተገኝቷል ነው ያሉት። ከዚህ ቀደም በስራ ላይ የነበረው አዋጅ ውስንነቶች የነበሩበት መሆኑን ያወሱት መምሪያ ኃላፊው የተሻሻለው አዋጅ ግን አርሶ አደሮች በይዞታ መሬታቸው ላይ ያለሙትን ሀብት ያለ ገደብ እንዲጠቀሙ የሚያስችል ስለመሆኑም ገልጿል። በውይይት መድረኩ ላይ የተገኙት የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ ዋላ አባተ የሚወጡ አዋጆች የዜጎችን ሁለንተናዊ መብትና ጥቅም የሚያረጋግጡ መሆን አለባቸው ነው ያሉት። የክልሉን የገጠር መሬት አስተዳደርና አጠቃቀም አዋጅ በፌዴራል መንግስቱ የመሬት አዋጅ ጋር በተጣጣመ መልኩ መተግበር ያስፈልጋልም ብለዋል። የዜጎችን ፍትሐዊ ተጠቃሚነት ሊያረጋግጥ በሚችል መልኩ ረቂቅ አዋጁን በአግባቡ መፈተሽ እንደሚገባም አሳስበዋል። የውይይቱ ተሳታፊዎች መሬት በተደጋጋሚ ለግጭትና ለወንጀሎች መበራከት ምክንያት ሲሆን እንደሚስተዋልም ተናግረዋል። ከመሬት ይዞታ ባለቤትነት ከስጦታና ከውርስ ጋር ተያይዞ ለሚነሱ ጥያቄዎች አዋጁ መልስ የሚሰጥ እንደሆነም አብራርቷል። አርሶ አደሮች በይዞታ መሬታቸው ላይ ያሉ ሀብቶቻቸውን በአግባቡ እንዲጠቀሙ ከማድረግም አንጻር አዋጁ በመልካም ጎኑ የሚወሰድ ስለመሆኑም አስተያየታቸውን ሰጥተዋል። በመድረኩ የተሳተፉ ባለድርሻ አካላት በረቂቅ አዋጁ ላይ ሰፊ ውይይት ያደረጉ ሲሆን በውይይቱ የተሰጡ ግብዓቶችም ለክልሉ እንደሚቀርቡም ተመላክቷል ሲል የአማራ ኮሚኒኬሽን ነው የዘገበው። የወል ትርክት የፖለቲካ ሀሳቤ ከፍላጎታችን ያደርሰናል አሉ ክቡር አቶ ይርጋ ሲሳይ። በአማራ ክልል የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ መልእክት ክልላዊ የማጠቃለያ ፓናል ውይይት መርሃ ግብር እየተካሄደ ነው ብሏል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዘሪሁን ፍቅሩ፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ጨምሮ ሌሎች ከፍተኛ የሥራ ኃላፊዎችም ተገኝተዋል። በመርሃ ግብሩ ላይ መልእክት ያስተላለፉት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ብልጽግና ፓርቲ ባለፉት ዓመታት ጉዞ በርካታ ስኬቶችን አስመዝግቧል ብለዋል። ከድሎቹ ጎን ለጎን በፖለቲከኞች በልሂቃንና በሌሎች የጋራ ተሳትፎ ወደፊት የሚስተካከሉ ጉድለቶችም እንደነበሩም አንስተዋል። ብልጽግና ከለውጡ በፊት የነበረውን ዋልታ ረገጥ የፖለቲካ አስተሳሰብ በማሸነፍ የመሃል ፖለቲካን ይዞ የመጣ ፓርቲ መሆኑንም ተናግሯል። ብልጽግና ፓርቲ ሀገራዊ አንድነትን፣ ወንድማማችነትንና እህትማማችነትን ይዞ የመጣ ፓርቲ ነው ብለዋል። ከለውጡ ማግስት ጀምሮ የዲሞክራሲ ጥያቄዎችን ለመመለስ ሰራ መቆየቱን አንስተው ከሪፎርሙ እስከ ተቋም ግንባታ ድረስ ሰፋፊ ስራዎችም ተሰርቷል ነው ያሉት። ህዝብን ተጠቃሚ የሚያደርጉ ስራዎች መሰራታቸውን ተናግሯል። እንደ ሀገር ነፃና ገለልተኛ ተቋማት መገንባታቸውንም ገልጧል። ከዘመኑ ጋር የሚሄዱ ተቋማትን ለመገንባት በርካታ ስራዎች ተሰርተዋል ነው ያሉት። በሀገራዊ ለውጡ ቆመው የነበሩ ፕሮጀክቶች ተሰርተዋል፣ ሌሎችም ታላላቅ ስራዎችም ተከናውነዋል ብሏል። የህዳሴው ግድብ የተሰራበት መንገድ በአርአያነት የሚጠቀስ የመሪነት ጥበብ የታየበት መሆኑንም ገልጠው የህዳሴው ግድብ ስራ ከለውጡ ስኬቶች መካከል አንደኛው መሆኑንም ተናግረዋል። ጎደቤ ብሔራዊ ፓርክ መጠበቅና መንከባከብ ከሁሉም ማህበረሰብ የሚጠበቅ ታሪካዊ ኃላፊነት በመሆኑ ለፓርኩ ተገቢውን ጥበቃና እንክብካቤ ማድረግ እንደሚገባ ተገለጠ። አብርሃ ጅራ መጋቢት 25 ቀን
17 ዓ.ም በምዕራብ ጎንደር ዞን የምዕራብ አርማጭሆ ወረዳ ጎቤ ብሔራዊ ፓርክ ጽሕፈት ቤት ጎቤ ብሔራዊ ፓርክን እንታደግ በሚል ሐሳብ ከአጋር አካላት ጋር የውይይት መድረክ አካሂዷል። በቋራ ወረዳ በተከሰተው የኮሌራ ወይም የአተት በሽታ ለመከላከልና ለመቆጣጠር ከሚመለከታቸው አጋር አካላትና ከሃይማኖት አባቶች ተጠሪዎች ጋር የምክክር መድረክ ተካሄደ። ውይይቱ የኮሌራ ወይም አተት በሽታ በቋራ ወረዳ በበርሜል ቀበሌ የተከሰተ ሲሆን ወረርሽኙ ከተለያዩ ቦታዎች የመጣ መሆኑንም ገልጠዋል። በመሆኑም በሽታው ከጎጃም አንዳሳ ጸበል የተከሰተ ወረርሽኝ ወደ አብተጋሆ በመሄድ 7 የበሽታው ኬዝ ተገኝቶ ሕክምና እየተደረገላቸው እንደሚገኝ ባለሙያዎቹ ተናግረዋል። በሽታው በአጭር ጊዜ በሁሉም ቦታ የመስፋፋት ሂደትን ስለሚያሳይ ከበርሜል ወደ ጸበሉ አካባቢ የሚደረጉ እንቅስቃሴዎችን ገታ በማድረግ ወደ ሌሎች አካባቢዎች እንዳይዛመት መደረግ መቻል እንዳለበትም በውይይቱ ተነስቷል። የበርሜል ጸበል ፈዋሽነት ዓለም አቀፋዊ እውቅናን ያገኘ ቢሆንም በሽታው ከሌላ ቦታ በመምጣት ጸበሉን አካባቢ የወረርሽኝ ተጠቂ በማድረግ በወረርሽኝ ተጠቂ የሆኑ ሰዎች ቁጥር በየቀኑ እየጨመረ መምጣቱን በውይይቱ ተገልጧል። በሽታውን በዘላቂነት ለመከላከልና ለመቆጣጠር ከጸበሉ አካባቢ የሃይማኖት አባቶች አስፈላጊውን መከላከልና መቆጣጠር ስራ ተሰርቶ በሽታው ወደ ሌላ አካባቢዎች እንዳይዛመትና ከአካባቢ ሙሉ በሙሉ ለማጥፋት ጥረት መደረግ መቻሉ ላይ እንዳለበትም ተነስቷል። ከወረርሽኙ መከላከልና መቆጣጠር ጋር በተያያዘ በሽታውን ለመከላከልና ለመቆጣጠር የመጡ ድርጅቶችና ባለሙያዎችን አስፈላጊውን ትብብር በማድረግ በሽታውን ለማጥፋት ሁሉም አካላት የበኩሉን ድርሻ መወጣት መቻል እንዳለበት ተገልጧል። የሃይማኖት መሪዎች ከወረዳ ቤተ ክህነት እስከ ታችኛው የሃይማኖት አባቶች አስፈላጊውን ሁሉ የመከላከልና የመቆጣጠር ስራ መስራት መቻል እንዳለባቸውም አሳስበዋል። የቋራ ወረዳ የፍራፍሬ ችግኝና የተፈጥሮ ሀብቱን ማልማት የሚችሉ ችግኞችን ለማፍላት የተዘጋጀን የችግኝ ጣቢያን የዞንና የወረዳ አመራሩ ጉብኝት አደረጉ። የገለጉ ችግኝ ጣቢያ አትክልትና ፍራፍሬና የደን ችግኞች እየተፈላ መሆኑን ገልጧል። የአትክልትና ፍራፍሬ እቅድ 10,000 ክንውን 10,000 የደን ችግኝ የተፈጥሮ 92,000 ችግኝ ለማፍላት አቅዶ 91,800 ችግኝ መፈላቱን የገለጹት የቋራ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ማስረሻ አስፋው የተጠቀጠቀ ፖሊቲቭ 61,200 በመደብ 24 የተዘራ ሀገር በቀል ላሎ፣ ኩመር፣ አካሻ፣ ሴኔጋል በድምሩ 31,840 የተዘራ መሆኑን ተናግረዋል። በቀጣይ ሀገር በቀል የሆኑና ያልሆኑ ችግኞችን እንደ ዋንዛ፣ ኒም፣ ሽፈራው በቀሩ መደቦች ላይ የሚፈሉ መሆኑን ገልጧል። የተከበራችሁ ቤተሰቦች ይህንን ሁሉ የምንለው ከሚሰራው ፕሮፓጋንዳ አንጻር በክልሉ ላይ ያሉ የክንውን ዘዬዎችን በዜና መልኩ በማየት ፕሮፓጋንዳውን ወይም የሐሰት ወሬውን ለመመከት ሐቁን እንድትረዱ በማሰብ እንጂ ይህ ሁሉ መካተት አይገባውም ነበር። ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል ከገለጉ ከተማ የመንግስት ሰራተኞች አባልና አመራር ጋር ውይይት ተካሄደ። የቋራ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አንዳርጋቸው ማሬ ኢትዮጵያውያን ሰላምን እንደ አንጡራ ሀብታቸው ይመለከታል እያሉ ሰላም ካለ ሁሉም አለ ብለው በተለይም በለውጡ ሂደት በሀገራችን አዎንታዊና ዘላቂ ሰላም እንዲሰፍን ረጅም ርቀት የተመዘገበ መሆኑን ያነሱት አቶ አንዳርጋቸው በኢትዮጵያ ሰማይ ስር ሁሉም ዜጎች የሰላም አየር እንዲተነፍሱ የዘመነ የሰለጠነና በሀሳብ የበላይነት የሚመራ የሰላም አየር እንዲተነፍሱ የሚመራ የፖለቲካ ስርዓት ማለት ነው ለመዘርጋት የተጀመረው ጥረት ተስፋ ሰጪ ስለሆነ ተጠናክሮ እንዲቀጥል ሁላችንም የድርሻችንን መወጣት ይጠበቅብናል ብለዋል። አዎንታዊ አስተማማኝና ዘላቂ ሰላም ለማስፈንና የሰላም ባህል ለመገንባት መላው የፓርቲያችን አባላትና አመራሮች ቀዳሚ አጀንዳዎችን አድርገን የሚጠበቅብንን ሚና ሁሉ መወጣት ይኖርብናል ነው ያሉት። የምዕራብ ጎንደር ዞን የትምህርት መምሪያ ምክትል ኃላፊ አቶ እርጥባን መስፍን ነፃነታችንን እና ሀገራዊ ሉዓላዊነታችንን ተጎናጽፈን እዚህ የደረስነው በአያት ቅድመ አያቶቻችን የደም መስዋዕትነት መሆኑን ገልጠው የዚያ ትውልድ የአርበኝነት ምዕራፍ በቀኝ ገዢዎች እጅ ያልወደቀች ኩሩ ሀገር አስረክበውናል ብለዋል። ሉዓላዊነታችንን ምልኡና ዘላቂ ትርጉም ያለው ለማድረግ ዜጎቻችንን ከተረጅነት አስተሳሰብና ተግባር ለማውጣት የተጀመረው ብርቱ ተጋድሎ አስተማማኝ ውጤት እስኪያመጣ የሁለተኛው የአርበኝነት ምዕራፍ ትግላችን መላው ህዝባችንን ባሳተፈ መልኩ ተጠናክሮ መቀጠል አለበትም ተብሏል። በተለይ በግብርናው ዘርፍ ተፈጥሮ የሰጠችንን ጸጋና ሰርቶ የማይደክም ህዝባችንን በወሳኝ የፖሊሲ ማዕቀፍና ተግባራዊ ድጋፍ በማጀብ ህዝባችንን በድህነትና በተረጅነት ላይ ተረባርቦ
ኢትዮጵያ ሀገራችንን ወደ ተሟላ ሉዓላዊነትና ሀገራዊ ልዕልና እንዲያሸጋግር ለራሱም ኢኮኖሚያዊ ብልጽግናን እንዲጎናጸፍ የአመራር የአባላት የብርቱ ትግል እንዳይለየው ማድረግ ያስፈልጋል ብለዋል። ስሙ ተጠርቶ የሚጠፋ ማህበር እንዳይሆን በካፒታል ማሳደግ እንደሚገባም ተገለጠ ይላል ሌላው ወደ ወልዲያ የሚወስደን ዘገባ። የማህበሩ ሰብሳቢ አቶ ጥሪቴ በላይ ለአንደኛ መደበኛ ጠቅላላ ጉባኤ እንኳን አደረሳችሁ ብለው ማህበሩ ውጤታማ እንዲሆን አመራሩ ላበረከቱት ሁለንተናዊ አስተዋጽኦ በማህበሩ አባላት ስም ላቅ ያለ ምስጋና አቅርበዋል። ማህበራችን ለራሳችን ሉና በሚል መልእክት በቁጭት በመነሳት መሰረቱን አሁን ካለንበት መድረስ ችለናል ብለው የማህበሩ ደንብ የኦዲት ምርመራ አፈጻጸም ሪፖርትም ቀርቧል። ይህ የሸማቾች ማህበር በወልዲያ በተካሄደ ስብሰባ ላይ ነው። ህዝቡ በዚህና መሰል ነገሮች ላይ ችግኝ በማፍላት ልማቱን በማካሄድ እንደዚሁም ደግሞ ሀገራዊ ምክክር ኮሚሽን በዘረጋው የአጀንዳ ማሰባሰብ ስራ ላይ እየተሰባሰበ ያለበት እውነት እንጂ እዛ ጋር ያሉ የዶር አለቃቃሚዎችና ያንን ህዝብ ለማጥፋት የሚሰሩ ባንዳና ጽንፈኛ የፉኝት ልጆች እንደሚያወሩትና እንደሚተነፍሱት ክፉ ነገር በዛ ምድር እንደሌለ ነው ለማሳየት እየሞከርን ያለ ነው። የተከበራችሁ አድማጭ ተመልካቾቻችን የሰሜን ወሎ ዞን መስኖና ቆላማ አካባቢዎች ልማት መምሪያ ከ90% በላይ የዘመናዊ መስኖ ተቋማት ቆጠራ ኢሪጌሽን ስኪም ኢንቨስተሪ ማካሄዱን አስታወቀ። የመምሪያው የመስኖ ተቋማት አጠቃቀም አስተዳደርና ጥገና ቡድን መሪ አቶ ቁም ነገር ደሳለኝ እንደገለጹት የአማራ ብሔራዊ ክልላዊ መንግስት መስኖና ቆላማ አካባቢ ልማት ቢሮ ከባህር ዳር ዩኒቨርሲቲ ጋር በመተባበር ዲጂታል ሶፍትዌር በማበልጸግ ዘመናዊ የመስኖ መረጃ እንዲኖረን ለማድረግ የመስኖ ተቋማት መሰረታዊ መረጃ የመሰብሰብ ስራ እየተሰራ ይገኛል ብሏል። የቆጠራው መሰረታዊ ዓላማም በመስኖ መሰረተ ልማት ዘርፍ ዘመናዊ መረጃ አያያዝ ስርዓትን በመዘርጋት የመስኖ መረጃዎችን በቀላሉ በመያዝ ዘርፉን በውጤታማነት መምራት መሆኑን የገለጹት ቡድኑን መሪው መመሪያው ለቆጠራ በእቅድ ከያዛቸው 248 ዘመናዊ የመስኖ ተቋማት ውስጥ 90% የቆጠረ መሆኑን አሳውቋል። ቡድኑ መሪው አክለው በቀጣዮቹ 10 ቀናት ቀሪውን የቆጠራ ስራ በማጠናቀቅ ሙሉ በሙሉ ርክክብ በማድረግ በቀጣይ በዘርፉ የታቀደውን ግብ እንዲያሳካ ማድረግ ይገባል ብለዋል። ዘገባው የሰሜን ወሎ ዞን መስኖና ቆላማ መምሪያ ነው። ርዕሰ መስተዳድር አረጋ ከበደ የሚከተለው መልእክት አስተላልፈዋል። 7 የለውጥ ዓመታትን በድል ተሻግረን የሰነቅናቸውን ታላላቅ ህልሞች እያሳካን የገጠሙንን ፈተናዎች ከህዝባችን ጋር በቅንጅት በመስራት እየተሻገርን የመዳረሻ ተስፋዎቻችንን ወደሚጨበጥ ብርሃን እየቀየርን እና ለህዝባችን የሚበጅ አያሌ ተግባራትን እያከናወን እንገኛለን ሲሉ የብዝሃ ዘርፉ ሪፎርሙ አረሙን ከስንዴው እየለየ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ኢትዮጵያ የጀመረችው ብዝሃ ዘርፍ ሪፎርም አረሙን ከስንዴው እየለየ በአስደናቂ የስኬት መንገድ በመፈጸም ላይ ይገኛል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው የተናገሩት። የሀገራዊ ለውጡን 7ኛ ዓመት ስኬታማ ጉዟችን እያከበርን ባለንበት ወቅት ልህቀት በሰው ተኮር አገልግሎት በሚል መሪ ሐሳብ የፌዴራል ከፍተኛ የመንግስት አመራሮች ተሞክሮ ተኮር ስልጠና አስጀምረናል ብለዋል አቶ ተመስገን። የኢትዮጵያውያን የዘመናት መሻት የሆነውን የተሳለጠ የመንግስት አገልግሎትና አስተዳደር ስርዓት ለመገንባትና በጽኑ መሰረት ላይ ለማኖር የሚያስችል ሪፎርም እያካሄድን ነው ሲሉም ነው የገለጡት። ሪፎርሙ ለአፍሪካ ተምሳሌት የምትሆን የበለጸገችና ጠንካራ ሀገርን ለመገንባት እንዲሁም የህዝባችንን የአገልግሎት ፍላጎት ለማርካት ወሳኝ ሚና አለው ሲሉ በማህበራዊ ትስስር ገጻቸው አጋርተዋል። ይህንን ታሪካዊ ምዕራፍ በማሳካት ዘመን ተሻጋሪና ጠንካራ የመንግስት አገልግሎት ስርዓት ለመዘርጋት ሁሉም የመንግስት አመራርና ሰራተኛ በሚጠበቅበት ደረጃ መትጋት እንደሚጠበቅበትም አስገንዝበዋል። ተሞክሮ ተኮር ስልጠናው የሚካሄደው የመንግስት አገልግሎትና አስተዳደር ስርዓትን ለመገንባት በሚያስችሉ በጸደቁና በረቂቅ ደረጃ ባሉ ሰነዶች ላይ መሆኑንም አስታውቀዋል። በሂደቱም የእስካሁን የሪፎርሙ አፈጻጸም የደረሰበትን ደረጃ ያጋጠሙ ችግሮችና የመፍትሄ አቅጣጫዎች ላይም ውይይት እንደሚደረግም አመላክተዋል። በምግብ ስርዓት ማጠናከሪያ ፕሮግራም የስራ ዕድል የተፈጠረላቸው ወጣቶች ስራቸው ለገበያ ለማቅረብ በዝግጅት ላይ መሆናቸው ተገለጠ። በደቡብ ወሎ ዞን በጃማ ወረዳ 12 ቀበሌ በምግብ ስርዓት ማጠናከሪያ ፕሮግራም የስራ ዕድል የተፈጠረላቸው ወጣቶች የመጀመሪያ ዙር ስራቸውን ለገበያ ሊያቀርቡ መሆናቸውን ነው ያሳወቁት።
በጃማ ወረዳ 12 ቀበሌ በምግብ ስርዓት መጠናከሪያ ፕሮግራም በዶሮ ሀብትና የስራ ዕድል ከተፈጠረላቸው 15 ወጣቶች መካከል ወጣት ብዛየሁ ምስጋናውና ሰይድ አራጌ እንደገለጹት የምግብ ስርዓት ማጠናከሪያ ፕሮግራም ከ1.8 ሚሊዮን ብር በላይ በጀት በጅቶ ለ15 ወጣቶች ለእያንዳንዳችን 42,000 ብር እንድንቆጥብ አድርጎ በዶሮ ሀብት በማደራጀት በ5,000 ጫጩት ስራዎችን ጀምረን እንድንሰራ አድርጎናል ብለዋል። በመጀመሪያው ዙር 4,500 ዶሮዎችን አሳድገው ለገበያ ለማቅረብ በዝግጅት ላይ መሆናቸውን ገልጧል። የጃማ ወረዳ እንስሳት ሀብት ጽሕፈት ቤት ኃላፊ አቶ አይቼው ጸጋዬ በበኩላቸው የምግብ ስርዓት ማጠናከሪያ ፕሮግራም የስራ ዕድል ለተፈጠረላቸው ወጣቶች የሙያ እገዛ እየተደረገላቸው እንደሚገኝም ተናግሯል። የጃማ ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ሙሉጌታ መልካሙ ፕሮግራሙ ከሚሰራባቸው የስራ ዘርፎች ውስጥ ወጣት የስራ ዕድል ፈጠራ አንዱ መሆኑን ተናግሯል። የጃማ ወረዳ ምክትል ዋና አስተዳዳሪ አቶ ለወጠኝ ጸጋውን ጨምሮና ሌሎች አመራሮችን በቦታው ተገኝተው የወጣቶችን የስራ ሁኔታ መጎብኘታቸውን ከጃማ ወረዳ ኮሚኒኬሽን የተገኘ መረጃ ያመላክታል። የተከበራችሁ የጉባለች ቤተሰቦች አማራ ክልልን ዳዊሳው ከሚያወራው አንጻር በዜና እንመልከት በሚል በልዩ ሁኔታ አማራ ክልል ላይ ያተኮረ ዜና ብቻ ነው እያስተላለፍን ያለነው። አብራችሁን ቆዩ። 81 አርሶ አደሮችን ተጠቃሚ የሚያደርገው የሐረዋ የመስኖ ፕሮጀክት ግንባታ በጥሩ ሁኔታ እየተካሄደ መሆኑ ተነገረ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር በደወይ ሐረዋ ወረዳ በ2017 ዓ.ም በሴፍቲኔት በጀት የመስኖ ካፒታል በጀት የሚሰራው የሐረዋ የመስኖ ፕሮጀክት ግንባታ በጥሩ ሁኔታ እየተካሄደ ነው ተብሏል። የብሔረሰቡ መስኖና ቆላማ አካባቢ ልማት መምሪያ ኃላፊ አቶ አህመድ ጅብሪል እንደተናገሩት በ2017 ዓ.ም በሴፍቲኔት በጀት የመስኖ ካፒታል በጀት በ5 ወረዳዎች በ10 የመስኖ ፕሮጀክት ውስጥ 5 አዲስ መስኖና 5ቱ መስኖ ካናል ማራዘም እንዲሁም አንድ የማህበረሰብ ኩሬ ለመገንባት ታቅዶ የተሰራ ነው ብሏል። ከአጠቃላይ ከ10 ፕሮጀክቶች ውስጥ 3ቱ በተቀመጠላቸው ጊዜና ጥራት ተጠናቀው ወደ ተግባር ገብተዋል ብለዋል። ቀሪዎቹ ፕሮጀክቶች በስራ ላይ እንዳሉ የገለጹት ኃላፊው በተቀመጠላቸው ጊዜና ጥራት ተጠናቀው አገልግሎት እንዲሰጡ ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑን ገልጧል። ለፕሮጀክቱ ከ9 ሚሊዮን ብር በላይ ወጪ መደረጉን የገለጹት ኃላፊው 35.1 ሄክታር መሬትን ማልማት እንደሚችልና 81 አርሶ አደሮችን ተጠቃሚ የሚያደርግ እንደሚሆንም አብራርተዋል። በደወይ ሐረዋ ወረዳ በሐረዋ ፕሮጀክት በተደረገው የመስክ ምልከታ ፕሮጀክቱ በጥሩ ሁኔታ እየተሰራ እንደሚገኝ መመልከታቸውን ነው ኃላፊው የተናገሩት። መረጃው የኦሮሞ ብሔረሰብ ዞን ኮሚኒኬሽን ነው። በዞኑ በሌማት ትሩፋት መርሃ ግብር ለአሳ እርባታ የሚውሉ ኩሬዎችን ግንባታ በማስፋፋት ወደ ማምረት እየተሸጋገርኩ ነው አለ። በማዕከላዊ ጎንደር ዞን በሌማት ትሩፋት መርሃ ግብር ለአሳ እርባታ የሚውሉ ኩሬዎች ግንባታን በማስፋፋት ወደ ማምረት እንዲሸጋገሩ እየተደረገ መሆኑን የዞኑ እንስሳትና አሳ ሀብት ልማት ጽሕፈት ቤት ነው ያስታወቀው። የጽሕፈት ቤቱ ኃላፊ ምስጋናው ታከለ ለኢዜአ እንደገለጹት የሌማት ትሩፋት መርሃ ግብር በዞኑ ያለውን እምቅ የአሳ ሀብት አልምቶ መጠቀም እንዲቻል ጉልህ አስተዋጽኦ እያበረከተ ነው ብሏል። በዞኑ የአሳ እርባታ ከሚመረትባቸው 49 ኩሬዎች ውስጥ 5ቱ በምዕራብ ደንበያ፣ ባለፋና በጣቁሳ ወረዳዎች በበጀት ዓመቱ የተሰሩ መሆናቸውን ተናግረዋል። በኩሬዎች የሚከናወነውን የአሳ እርባታ ውጤታማ ለማድረግ በዘርፉ ለተሰማሩ አርሶ አደሮችና ወጣቶች 3000 የሚጠጉ የአሳ ጫጩቶች መሰራጨታቸውንም አስረድተዋል። በተለይም በዞኑ በኪንፋዝ፣ በገላ፣ በምስራቅና ምዕራብ በለሳ ወረዳዎች በሰቆጣ ቃል ኪዳን ፕሮጀክት አማካኝነት የሚከናወነው መርሃ ግብር የስርዓተ ምግብ ችግርን ለማቃለል የሚያግዝ መሆኑን አመላክተዋል። ባለፉት 8 ወራትም ከኩሬዎች እና በጣና ዳር በሚገኙ ወረዳዎች ከ6300 ቶን በላይ የአሳ ተመርቶ ለምግብ ፍጆታና ለገበያ መቅረቡን ኃላፊው ተናግረዋል። በአሳ ሀብቱ ላይ ጉዳት እንዳይደርስም ለአሳ አስጋሪ ማህበራትና አርሶ አደሮቹ የግንዛቤ ፈጠራና የቁጥጥር ስራ መሰራቱንም ገልጧል። በዚህም በአሳ መራቢያ ወራቶች የአሳ ማጥመድ ስራ እንዳይከናወን እየተደረገ መሆኑንም ጨምረው ተናግረዋል። የምዕራብ በለሳ ወረዳ አርሶ አደር ሞገስ ታምሩ በሰጡት አስተያየት በጓሯቸው ባዘጋጁት ኩሬ አሳ በማርባት ህፃናትን ከመመገብ ባለፈ ለገበያ በማቅረብ ተጠቃሚ መሆናቸውን ገልጿል። አሳን በኩሬ በማርባት ዘንድሮ ከ40 ኪሎ ግራም በላይ የአሳ ምርት ለገበያ በማቅረብ
ተጠቃሚ እንደሆኑም የገለጹት ደግሞ አርሶ አደር መንግስቱ በየነ ናቸው። በዘርፉ ያላቸውን የነቃ ተሳትፎ በማየት ወረዳው በአሳ ምግብ አዘጋጃጀት ስልጠና እንዲያገኙ በማድረጉ በቀጣይ አሳ መሸጫ ቤት ለመክፈት ማቀዳቸውን ተናግረዋል። በማዕከላዊ ጎንደር ዞን በበጀት ዓመቱ ከ10,000 ቶን በላይ አሳ ለገበያ ለማቅረብ ታቅዶ እየተሰራ እንደሚገኝ ከዞኑ እንስሳትና አሳ ሀብት ልማት ጽሕፈት ቤት የተገኘው መረጃ ያመለክታል ብሎ ኢዜአ ዘግቦታል። የሮቢት ድልድይ ግንባታ ተጠናቆ ለአገልግሎት ክፍት ሆነ። የደሴ ከተማን የትራፊክ ፍሰት ችግር ለመቅረፍ የተጀመረው የሮቢት ድልድይ ግንባታ ተጠናቆ ነው ለአገልግሎት ክፍት የሆነው። ድልድዩ በአጠቃላይ 421 ሜትር የሚሸፍን ሲሆን ከዚህ ውስጥ 43.42 ሜትሩ የትራፊክ ማሰራጫ ድልድይ ነው። ቀሪው 377.58 ሜትር የአስፓልት መዳረሻ መንገድ እንደሆነም ተገልጧል። ይህ ፕሮጀክት የደሴ ከተማን የመልካም አስተዳደር ጥያቄዎችን ምላሽ ለመስጠት እንደሚያግዝ ተብራርቷል። በአይነቱ ልዩ የሆነ የትራፊክ ማሰራጫ ድልድይ ስለሆነም ነው የተገለጸው። ለዚህ ፕሮጀክት የአማራ ክልል መንግስት 160 ሚሊዮን ብር በጀት ወጪ አድርጎበታል። በህብር ኮንስትራክሽን ኮርፖሬሽን ተቋራጭነትና በልህቀት ዲዛይንና ሱፐርቪዥን ኮርፖሬሽን አማካሪነት በጥራት የተገነባ ፕሮጀክት ነውም ተብሏል። ይህ ድልድይ የደሴ ከተማ አስተዳደር በራሱ አቅም እየሰራ ላለው ደረጃውን የጠበቀ አስፓልት መንገድና ኮሪደር ልማት ተጨማሪ እሴት የሚጨምር ስለመሆኑም ነው የተገለጸው። ፕሮጀክቱ የመጀመሪያ ዙር ርክክብ ተደርጎለት ለአገልግሎት ክፍት ሆኗል ተብሏል። የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የ2017 በጀት ዓመት የ9 ወር የሥራ አፈጻጸም ግምገማ እያካሄድኩ ነው አለ። ከተማችንን ሰላም በማጽናት ሁለንተናዊ ምርታ እናስመዘግባለን በሚል መሪ ሐሳብ የጎንደር ከተማ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ከፍተኛና መካከለኛ አመራሮች በተገኙበት የ2017 በጀት ዓመት የፓርቲውን የ9 ወራት የፖለቲካና አደረጃጀት ስራዎች እቅድ አፈጻጸም የግምገማ መድረክ በጎንደር ከተማ እያካሄድኩ ነው ብለዋል። በግምገማ መርሃ ግብሩ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው እንደገለጹት ከተማችን ከነበረው የጸጥታ ስጋት ወጥቶ ወደ መደበኛ ስራዎች ለመግባት ሰፊ ርብርብ ተደርጓል። በዚህም የጥምቀት በዓልን በድምቀት ማክበር መቻሉን የገለጹት ከንቲባው አሁን ላይ የከተማው ነዋሪዎች የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ የሚገኝበት ወቅት ላይ እንገኛለን ነው ያሉት። በቀጣይ ዓመት ፓርቲያችን በምርጫ ይወዳደራል ያሉት ከንቲባው ተወዳዳሪ ሆኖ ለመገኘት የህዝብ የልማትና የመልካም አስተዳደር ፍላጎት ለማሟላት በጊዜ የለኝም መንፈስ መስራት ይገባልን ብለዋል። ስራዎችን በውጤታማነት ለማከናወን ተናቦና ተቀናይቶ መስራት እንደሚገባም ከንቲባው አስገንዝበዋል። በዕለቱ ለውይይቱ ተሳታፊዎች እንኳን ደህና መጣችሁ መልእክት ያስተላልፉት የጎንደር ከተማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ተስፋ መኮንን ደግሞ ፓርቲያችን የህዝብ የልማት ጥያቄዎችን ለመመለስ በትኩረት እየሰራ ነው። ይሁን እንጂ ያደሩ ስራዎች በመኖራቸውና የህዝብ የሰላም ጥያቄ በበቂ ሁኔታ ባለመመለሱ ቀጣይ ሰፊ ስራ መስራት ይጠበቅብናል ብለዋል። በድርጅቱ ሁለተኛ መደበኛ ጉባኤ አቅጣጫዎችና ውሳኔዎችን እንደ መነሻ በመጠቀም ቀሪ ተግባራትን ለማከናወን የተቀናጀ ርብርብ ማድረግ እንደሚገባም አሳስበዋል። የፓርቲያችን የ9 ወራት አፈጻጸም መገምገም፣ በቀጣይ 3 ወራት ቀሪ ስራዎችን መፈጸም እንደሚገባም አስረድተዋል። የመንገድ ፕሮጀክቶች በተያዘላቸው ጊዜ ለማጠናቀቅ በትኩረት እየተሰራ ነው ተባለ። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ወረዳ በጀርባ ቀበሌ በክልሉ መንገድ ቢሮ እየተገነባ የሚገኘው የቀርዘንቆላ ወንዝ የኮንክሪት ድልድይ ግንባታን ጨምሮ ሌሎች የተጀመሩ የመንገድ ፕሮጀክቶች በተያዘላቸው ጊዜ ለማጠናቀቅ በትኩረት እየተሰራ መሆኑ የክልሉ መንገድ ቢሮ ነው ያስታወቀው። የክልሉ መንገድ ቢሮ የህዝብ ግንኙነት ኃላፊ አቶ በትግሉ ተስፋው እንደተናገሩት በተያዘው በጀት ዓመት በክልሉ ውስጥ 53 የሚሆኑ የኮንክሪት ድልድዮችና 42 የሚሆኑ የእግረኛ ተንጠልጣይ ድልድዮች እየተገነቡ መሆናቸውን ገልጠው በሰቆጣ ወረዳ በጀርባ ቀበሌ በክልሉ መንገድ ቢሮ እየተገነባ የሚገኘው የቀርዘንቆላ ወንዝ የኮንክሪት ድልድይ ግንባታን ጨምሮ ሌሎች የተጀመሩ የመንገድ ፕሮጀክቶች በተያዘላቸው ጊዜ ለማጠናቀቅ በትኩረት እየተሰራ መሆኑን ተናግረዋል። የብሔረሰብ አስተዳደሩ የአስፓልት መንገድ ጥያቄ እንዲፈታ ወደ ስራ ለመገባት ክልሉ ጥረት እያደረገ መሆኑንም ነው አቶ በትግሉ የተናገሩት። የኖህ ገጠር መንገድ ማህበር አሃድ መሪ አቶ እያሱ አማረ በበኩላቸው የቀርዘንቆላ ኮንክሪት ድልድይ እስከ ቀጣይ ሚያዝያ ወር በ3 ወራት ውስጥ ሰርቶ ለማጠናቀቅ ርብርብ እያደረጉ
እንደሆነ ነው የተናገሩ። በተያዘለት ጊዜና ጥራት ግንባታውን ለማጠናቀቅ የበኩላቸውን እንደሚወጡ ተናግረዋል። የድልድዩ ግንባታ በጊዜያዊነት 120 ለሚሆኑ አካባቢዎች የህብረተሰብ ክፍሎች የስራ ዕድል እንደፈጠረላቸውም አብራርተዋል። የቀበሌው ነዋሪ አቶ ወርቁ ጌታሁን ለ15 ዓመታት ስንጠይቀው የኖርነው የመንገድ ጥያቄ በመሆኑ መንግስት ለሰጠው ምላሽ አመስግነው ከሽመድር ጀርባ በሚወስደው መንገድ ላይ የሚገኙ ነባር ድልድዮች የተሰነጣጠቁ እና የተቆራረጡ በመሆናቸው መንግስት ትኩረት በመስጠት ለህዝቡ ጥያቄ ዘለቄታዊ ምላሽ ሊሰጥ ይገባልም ሲሉ ጠይቋል። የዋግኽምራ ብሔረሰብ አስተዳደር መንገድ መምሪያ ኃላፊ አቶ ጸጋው እሸቴ በተያዘው በጀት ዓመት በግንባታ ላይ የሚገኙ ፕሮጀክቶችን በተያዘላቸው በጀትና ጊዜ እንዲጠናቀቁ የክትትልና ድጋፍ ስራዎች እየተሰሩ እንደሚገኙ ገልጸዋል። በክልሉ መንገድ ቢሮ የበጀት ድጋፍ 21 ሚሊዮን ብር በላይ ወጪ የተደረገበት 20 ሜትር ርዝመት ያለው የቀንዘንቆላ ኮንክሪት ድልድይ እና በሳህላ ሰየምት ወረዳ ከ4 ሚሊዮን ብር በላይ ወጪ የተደረገበት የእግረኛ ተንጠልጣይ ድልድይ ከ50 በመቶ በላይ አፈጻጸም መድረሳቸውን አብራርተዋል። በብሔረሰብ አስተዳደሩ የሚገኙ የመንገድ ፕሮጀክቶችና ጥገናና አፈጻጸም ያሉበትን ደረጃ የቢሮ ህዝብ ግንኙነት ኃላፊ አቶ በትግሉ ተስፋውን ጨምሮ ሌሎች የብሔረሰብ አመራሮችና ባለድርሻ አካላት የመስክ ምልከታ ማድረጋቸውን ከዋግኽምራ ኮሚኒኬሽን የተገኘው ዘገባ ያመላክታል። ድህነትን በጥረታቸው ያሸነፉ ታታሪ አርሶ አደሮች በባቲ ወረዳ በጨቆርቴ ቀበሌ አርሶ አደር አብዱ አበጋር ይባላሉ። የሚኖሩት በኦሮሞ ብሔረሰብ አስተዳደር በባቲ ወረዳ ጨቆርቴ ቀበሌ መንጦር ሲሆን ከዚህ በፊት ምንም አይነት ሀብት ያልነበራቸው በመሆኑ የድሃ ተብለው በሴፍቲነት የሚረዱም ነበሩ። በአሁኑ ሰዓት አርሶ አደሩ ይህን የመስኖ ካናል ተጠቅመው በቁጥር ለመግለጽ የሚከብድ ማንጎ፣ ፓፓያ፣ ብርቱካን፣ ሎሚ፣ ለውዝ፣ ሽንኩርት፣ ቲማቲም፣ ቃሪያ፣ ድንች፣ አትክልትና ሌሎች ነገሮች በማልማት ድህነትን ታሪክ አድርገዋል። ሰርቶ የመለወጥ ተምሳሌት የሆኑት እኒህ አርሶ አደር ከካናሉ ተጠቅመው የሚተርፈውን ውሃ በ3 ጉድጓዶች በማቆር ከተራቸው ባለፈ ለሚያለሙት ቋሚ አትክልትና ፍራፍሬዎች፣ የጓሮ አትክልትና ሌሎችም አዝርዕት ይጠቀማሉ። መረጃው የአማራ ክልል አደጋ መከላከልና ምግብ ዋስትና ማህበራዊ ትስስር ገጽ ነው። ከ1.2 ሚሊዮን ብር በላይ የሚገመት የሕክምና መድኃኒትና ቁሳቁስ ድጋፍ ተደረገ። ኔክሰስ ኢትዮጵያ የተሰኘ ግብረሰናይ ድርጅት በሰቆጣ ከተማ ለብፁዕ አቡነ በርናባስ ጤና ጣቢያ ከ1.2 ሚሊዮን ብር በላይ የሚገመቱ የተለያዩ መድኃኒቶችና ቁሳቁሶችን ነው ድጋፍ ያደረገው። ድጋፉን ያስረከቡት የሰቆጣ ኔክሰስ ኢትዮጵያ የሞኤል ሄልዚ ኒውትሪሽን አስተባባሪ አቶ ሙሉቀን ጫኔ የብፁዕ አቡነ በርናባስ ጤና ጣቢያን በሰውና በግብዓት ለማሟላት በገባነው ቃል መሰረት ግምታቸው 815157 ብር የሚሆኑ 32 አይነት መድኃኒቶች ማስረከባቸውን ተናግረዋል። ከመድኃኒቱም በተጨማሪ ግምታቸው 483000 ብር የሚሆኑ 4 ኮምፒውተሮች፣ 2 HP ፕሪንተር፣ 2 ሃርድ ዲስክ የጽህፈት መሳሪያዎችንና የመሳሰሉ ግብዓቶችን በጥቅሉ ድርጅቱ 1,298,157 ብር የሚገመቱ መድኃኒቶችና ቁሳቁሶችን ነው ድጋፍ ያደረገው። የበጋ መስኖ ስንዴ ልማት ልመናን የምናስቀርበት ስኬታማ ተግባራችን ነው አሉ አቶ አሊ ኢብራሂም የቃሉ ወረዳ ግብርና ጽሕፈት ቤት ኃላፊ። በደቡብ ወሎ ዞን ቃሉ ወረዳ በ32 ወራቦ ቱሉ ቀበሌ የበጋ መስኖ ስንዴ ልማት ወደ ሌሎች ለማስፋት ያለመ የአርሶ አደሮች የመስክ ጉብኝት ተካሂዷል። የቃሉ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አሊ ኢብራሂም እንደተናገሩት በዘንድሮ ዓመት በበጋ መስኖ ስንዴ ልማት ምርታዊ ለውጥ ለማምጣት ከአርሶ አደሩ ጋር በተደረገው ውይይት መግባባት ላይ በመድረስ 1406 ሄክታር መሬት በዘር ለመሸፈን ታቅዶ 1429 ሄክታር መሬት ተሸፍኗል ብለዋል። በዚህም ከ53420 ኩንታል በላይ ምርት ይገኛል ተብሎ ይጠበቃል። ለዚህ ውጤትም አርሶ አደሩ በአመለካከትና በአስተሳሰብ አምኖበት የተሻለ መነቃቃት ተፈጥሮ ወደ ተግባር መግባቱን የሚያመላክት ነው ብለዋል። የተከበራችሁ አድማጮች አሁንም አማራ ክልል ላይ ያለ ነው። የተለያዩ ቦታዎችን በዜና እየዳሰስን ነው። ሰዎች እዚህ ላይ ነው ያሉት። እነዛ ጠላቶቻችን የሚዲያ ሰዎች ደግሞ የሚያወሩትን ከዚህ ጋር እያነጻጸራችሁ እንድታዩ ነው ወደዚህ የገባ ነው። የአርሶ አደሩና የአካባቢውን ነባራዊ ሁኔታ ያገናዘበ የግብርና ቴክኖሎጂን በመጠቀም ምርትና ምርታማነትን ማረጋገጥ ያስፈልጋል አሉ አቶ ደሳለኝ አማረ የሰሜን አቸፈር ወረዳ ዋና አስተዳዳሪ። በሰሜን ጎጃም ዞን በሰሜን አቸፈር ወረዳ
2014 እና 15 የምርት ዘመን ከማዳበሪያ ተመላሽ ድጎማና ከወረዳ አስተዳደር ምክር ቤት በተገኘ ገንዘብ ድጋፍ የተገዙት ትራክተሮች ወደ ወረዳው መግባታቸውን የወረዳው ግብርና ጽሕፈት ቤት አስታውቋል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ንጉስ አለነ እንደተናገሩት አርሶ አደሩ ከባህላዊ የእርሻ ስራ ወደ ሜካናይዜሽን በፍጥነት እንዲሸጋገር ለማስቻል በ26 ሚሊዮን 264235 ብር የተገዙት 2 ዘመናዊ የእርሻ ትራክተሮች ወደ ወረዳው መግባታቸውን ተናግረዋል። ሌላው ሀገራዊ ክብርና ሉዓላዊነትን ለመጠበቅ በምግብ ራስን በመቻል ከተረጅነት መላቀቅ እንደሚገባ ነው የተገለጠው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የልማታዊ ሴፍቲኔት ፕሮግራም ስራዎች አተገባበርና ውጤቶች ላይ ያተኮረ የምክክር መድረክ አካሂዷል። በመድረኩም ከፍተኛ የስራ ኃላፊዎች፣ የኮሚኒኬሽንና የሚዲያ ባለሙያዎች ተሳትፈዋል። በመድረኩ ላይ የተለያዩ የማህበረሰብ ሀብት የሚፈጥሩ የካፒታል ፕሮጀክቶችን በመገንባት ተደራሽ ለማድረግ የሚያስችሉ ስራዎች መሰራታቸውን ተመላክቷል። በከተማ ሴፍቲኔት 10764 የቤተሰብ ኃላፊዎች ሽግግር እንዲያደርጉ ታቅዶ 9200 የሚሆኑት ሽግግር እንዳደረጉ ተገልጧል። በ2017 በጀት ዓመት ብቻ ለተለያዩ የፕሮግራም ተግባራት ማስፈጸሚያ ከ12.8 ቢሊዮን ብር በላይ ተመድቦ ስራዎች እየተከናወኑ እንደሚገኙም ተብራርቷል። በመድረኩ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዘሪሁን ፍቅሩ ኢትዮጵያ ብዙ ሀብት ያላት ሀገር ሆና እያለች ሀብትን በአግባቡ በመጠቀም ከተረጅነት ለመውጣት የተሰራው ስራ በቂ አይደለም ብለዋል። በዚህ ምክንያት አሁንም ድረስ ከችግሩ አልወጣንም ያሉት ከተረጅነት ወደ ምርታማነት ለመለወጥ የሚዲያና ኮሚኒኬሽን ስራ ትልቅ አቅም መሆኑን አመላክቷል። ሀገራዊ ክብርና ሉዓላዊነትን ለመጠበቅ በምግብ ራስን በመቻል ከተረጅነት መላቀቅ እንደሚገባም አስገንዝበዋል። የምግብ ዋስትና ጉዳይ የህልውና ጉዳይ ነው ያሉት ኃላፊው ለዚህ ተግባር የሚዲያው ኃላፊነት ከፍተኛ መሆኑን ገልጿል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው በምግብ እህል ራስን ለመቻል የሌማት ትሩፋት መርሃ ግብርን ማጠናከር እንደሚገባ ተናግረው የምግብ ዋስትና ለማረጋገጥ የተገኙ ተሞክሮችን ማስፋት በምግብ እህል ራስን ለመቻል አስፈላጊ መሆኑንም አረጋግጧል። በመስኖ ልማትና በከተማ ግብርና የተመዘገቡ በምግብ ራስን የመቻል ስራዎች መጠናከር እንዳለባቸውም ነው የተናገሩት። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው በአብል በምክክር መድረኩ ዓላማ የሚዲያና ኮሚኒኬሽን ባለሙያዎች ተረጅነትን አመለካከት ለመቀየር ሊሰሩ የሚገባቸውን ተግባራት የጋራ ለማድረግ መሆኑን ነው ብለዋል። የሴፍቲኔት መርሃ ግብር የብዙዎቹን ህይወት የቀየረ ነው ያሉት ኮሚሽነሩ መርሃ ግብሩ ከድህነት ሊያወጣ የሚችል በመሆኑ በአግባቡ መመራት እንዳለበት አንስተዋል። ያለንን ጸጋና ምቅ አቅም አውጥተን በመጠቀም ከድህነት መውጣት አለብንም ብለዋል። የተከበራቸው የጉባኤች ቤተሰቦች አማራ ክልልን በዜና እንመልከት በሚለው በየሚዲያው ላይ የሚሰሩ የፕሮፓጋንዳ የሐሰት ወሬዎችን የፉኝት ልጆች የሚተፏቸውንና ብዙዎች የሚደናገሩባቸውን ነገሮች የተለያዩ የክልሉን ጫፎች የሚነካኩ ዜናዎችን በዚሁ አስደምጠን ጨርሰናል። በሌላ ፕሮግራም እስከምንገናኝ በሰላም ቆዩ። አብራችሁን ስለነበራችሁ በእውነት እናመሰግናለን። ዓላማችን ባለን ነገር እውነቱን መመስከር ነው። እውነቱን ለእናንተ ማድረስ ነው። ጥራት ባይኖረው ምንም ነገር ያን ያህል ፕሮቶኮሉ ባይሟላም፣ ነገር ግን እውነቱ ከማንኛውም ነገር የጎላ ስለሆነ እውነትን በማሰብ ይህንን ፕሮግራም በሙሉ እንድትከታተሉት እያል ሌላ ጊዜ እስከምንገናኝ መልካም ጊዜ